ሰላም ተማሪዎች እንደምን አላችሁ? ባለፈው ዩኒት 1 ላይ ፖሊኖሚያል ፈንክሽን ምን ማለት ነው እና ፕሮፐርቲዎቹን ግራፍ ኦፍ ፖሊኖሚያልን አይተን ነበር። ዛሬ ግን ምን እናያለን? ሁለተኛውን ዩኒት ኤክስፖኔንሻል ኤንድ ሎጋሪዝም ፈንክሽን የሚለውን እናያለን ማለት ነው። መጀመሪያ እያንዳንዱን ኤክስፖኔንሻል ፈንክሽን ምን ማለት ነው፣ ሎጋሪዝም ፈንክሽን ምን ማለት ነው የሚለውን ከማየታችን በፊት what is the objective of this unit? ዓላማው ምንድነው? የዚህ ዩኒት ወይም የዚህ ቻፕተር ዓላማው ምንድነው? የመጀመሪያው ሎ ኦፍ ኤክስፖነንት ምን ማለት ነው? ምንድነው ኤክስፖኔንሻል ፈንክሽን ማለት ምን ማለት ነው? ኤክስፖነንትስ ማለት ምን ማለት ነው የሚለውን አይደንቲፋይ ወይም ደግሞ አንደርስታንድ እናደርጋለን ማለት ነው። ሌላው what is logarithm? ሎጋሪዝም እንዴት መጣ? ምን ማለት ነው ሎጋሪዝምስ ማለት? how can you relate logarithm with exponential function የሚለውን እናያለን ማለት ነው። ሌላው what the relation basic concept for logarithm and exponential function የሚለውን እናያለን። እንዴት ኢንተርሌት እናደርጋቸዋለን፣ ፈንክሽኖቹ ምን ይመስላሉ የሚለውን እናያለን ማለት ምን ማለት ነው ኤክስፖኔንሻል ፈንክሽን ምንድነው፣ ሎጋሪዝም ምንድነው ካልን በኋላ ወደ ፈንክሽን ሲገቡ ወይም ፈንክሽን ሲሆን ምን ይመስላል። እንግዲህ ፈንክሽን ባለፈው እንዳየነው ፈንክሽን ማለት there is input አለ፣ ሌላ አውትፑት አለ ማለት ነው። that means when we give one input we have exactly one output የሚሰጥ ከሆነ አንድ ኢንፑት ሰጠን ወይም አንድ ሪሶርስ ሰጠን ኤግዛክትሊ ዋን አውትፑት የሚሰጠን ከሆነ ፈንክሽን እንለዋለን ብለናል። ስለዚህ how can we relate this one with what we discuss in case of polynomial function የሚለውንም እናያለን ማለት ነው። ሌላው mathematical problem involving exponential logarithm የምንለው እንግዲህ እነዚህ ሪል ወርልድ ፕሮብሌሞችን ለማለት ነው። as well as what is the real world problem that we consider or we apply exponential እና logarithm apply እናደርግበት real world problem ምን አለ የሚለውን ኦብጀክቲቭ አይደንቲፋይ እንድናደርግ ሶልቭ እንድናደርግ ኢንተርፕሬት እንድናደርግ ያገኘነውን ውጤት how can you interpret that one የሚለውን እነዚህና የመሳሰሉትን ኦብጀክቲቮች ያካትታል ማለት ነው። ወደ ኮንተንቱ ስንሄድ it consists አምስት ኮንተንቶች ወይም ሰብ ኮንተንትስ አሉ ወይም ሰብ ሴክሽኖች አሉ። የመጀመሪያው ኤክስፖነንት ኤንድ ሎጋሪዝም ይላል። ሁለተኛው ኤክስፖኔንሻል ፈንክሽን ኤንድ ዜር ግራፍ። መጀመሪያ ላይ ምን እንላለን? ኤክስፖነንት እና ሎጋሪዝም ምን ማለት ነው ዲፋይን ካደረግን በኋላ how can we interrelate ፈንክሽን ሲሆን ምን ይሆናል፣ ግራፉስ looks what it looks like የሚለው እናያለን ማለት ነው። በሶስተኛ ደረጃ ሎጋሪዝም ፈንክሽን እና ዜር ግራፍስ፣ የሎጋሪዝም ፈንክሽን እና ግራፉ ምን ይመስላል፣ ምን አይነት ግራፍ ነው የሎጋሪዝም ፈንክሽን የሚለው እናያለን ማለት ነው። በአራተኛ ደረጃ እነዚህን ኤክስፖኔንሻል እና ሎጋሪዝም ፈንክሽን አፕላይ የሚያደርጉ ወይም ኢንቮልቭ የሚያደርጉ ወይም የሚያካትቱ ፈንክሽኖችን እንዴት አድርገን ሶልቭ እናደርጋለን የሚለውን እናያለን ማለት ነው። መጨረሻ ላይ የኤክስፖኔንሻል እና የሎጋሪዝም ፈንክሽን አፕሊኬሽን ምንድነው in our day to day life ወይም ደግሞ in the real world ምን አይነት አፕሊኬሽን አላቸው። እነዚህ ሶልቭ ያደረግናቸው ዲፋይን ያደረግናቸው መጀመሪያው ሰብሴክሽን ላይ ሁለተኛው፣ ሶስት፣ አራተኛው ላይ የሰራናቸው ወይም ያየናቸው በሙሉ what is their application real world problem ላይ ወይም ደግሞ in our day to day life ምን አይነት አፕሊኬሽን አለው የሚለውን በአምስተኛው ደረጃ ላይ ወይም ሰብሴክሽን ላይ እናያለን ማለት ነው። ስለዚህ እነዚህን 5 ሰብሴክሽኖች ኢን ዲቴል እናያቸዋለን ማለት ነው። let's come to what meant by exponential logarithm። እዚህ ጋር የሆነ ግራፍ ይታያችኋል። እዚህ ጋር በአረንጓዴ የተሳለ አለ፣ እዚህ ጋር ኦሬንጅ አለ፣ እዚህ ጋር ሪድ አለ። እንግዲህ ይሄንን ወደፊት እናየዋለን። ፈንክሽን ነው y is equal to the power of x ይላል። ሁለተኛው ላይ ስንመጣ y is equal to ln x ይላል። how can we relate them የሚለውን እንግዲህ ፈንክሽኑን መጀመሪያ ዲፋይን እናድርግና ወደዚህ እንመለሳለን ማለት ነው። የመጀመሪያው ፓርታችን ወይም ደግሞ ሴክሽናችን ምንድነው? ኤክስፖነንትስ ኤንድ ሎጋሪዝም የሚለው ነው። ኤክስፖነንት እንግዲህ ባለፈው እንዳየነው ፖሊኖሚያል ስንጽፍ ምን ብለናል? ፖሊኖሚያል x the power of 2 ብንል x ስኩዌር ነው ብለናል። it is what ኳድራቲክ ነው as well as ፖሊኖሚያል ፈንክሽን ነው ብለናል ማለት ነው። what makes function x አለ፣ ቫሪያብል አለ። ይሄ ፈንክሽን f of x equivalent to what equivalent to x ስኩዌር ብለን ይሄንን ፖሊኖሚያል ፈንክሽን ነው ብለን አይተናል። what is the base? እዚህ ጋር ምን ብለናል? የዛ ጊዜ ስንሰራ x ምን ብለናል? ቤዝ ነው ብለናል። 2 ምን ብለናል? 2 is what it is power ብለናል። ፓወር ወይም ደግሞ ኤክስፖነንት ብለን x the power of 2 ወይም x raised to ብለን አይተናል የዛ ጊዜ። ስለዚህ እንዴት ነው ኤክስፖነንት ጋር ኢንተርሌት የምናደርገው የምንለው? እዚህ ጋር ፈንክሽን ያስባለው ማን ነው? x ነው፣ ቫሪያብላችን ነው አይደል? ቤዙ ነው የዛ ጊዜ ፖሊኖሚያል ፈንክሽን ስናይ። እዚህ ጋርስ ኤክስፖነንት ሲሆን ምን ይሆናል? you see ኤክስፖነንት ሲሆን እዚህ ጋር ኤክስፖነንቱ ማን ነው? 2 ነው። እዚህ ጋር ቤዙ ስንት ነው? x ነው። ስለዚህ we call this ፖሊኖሚያል ፈንክሽን ብለናል። let's consider the other h of x ብለን ብንጽፍ እኩል ይሆናል x the power of what 3 ብንል you see this is what polynomial function as we discussed before። እዚህ ጋር what is the base? ቤዙ ማን ነው? x ነው። ፓወሩ ማን ነው? 3 ነው። ወይም ኤክስፖነንቱ ምን ማለት ነው? x ርቢ 3 ብላችሁ እንደምታውቁት ማለት ምን ማለት ነው? x 3 ጊዜ ይራባል ማለት ነው። ማለት ነው። ስለዚህ 3 ምንድናት? እዚህ ጋር ኤክስፖነንት ወይም ፓወር ናት።
ኤክስ ግን ምንድነው ቤዝ ነው። ስለዚህ ወደ ኤክስፖኔንሻል ፈንክሽን ስናመጣው ግን ምን ይሆናል ማለት ነው? ኤክስፖነንቱ ወይም ፓወሩ ምን ይሆናል? ቤዝ ይሆናል ማለት ነው። ለምሳሌ x the power of 3 የሚለውን ስንወስድ ምን ይሆናል ማለት ነው? 3 the power of x ሆነ ማለት you see ፓወሩን እዛ ጋር ፓወር ያልነው ፖሊኖሚያል ፈንክሽን ላይ ምን እናደርገዋለን? ቤዝ እናደርገዋለን ማለት ነው። እዛ ጋር ቤዝ ያደረግነው ኤክስን ፖሊኖሚያል ፈንክሽን ዲፋይን ስናደርግ ምን ሆነ ማለት ነው? ፓወር ሆነ ማለት ነው። we call this exponential function እንለዋለን። እዚህም ጋር ስትመጡ ለምሳሌ x ስኩዌር ብለናል you see ፓወራችን ማን ነው? 2 ነው። ቤዛችን ስንት ነው? x ነው። we call this polynomial function ዲግሪ ስንት ብለናል? 2 ብለናል። ስለዚህ ፓወሩና ቤዛችን ሲቀየሩ ምን ይሆናል ማለት 2 the power of x ሆነ you see we call this what exponential function ይሆናል ማለት ይሄ። ስለዚህ exponential function defined ስናደርገው ወደ ዴፊኒሽኑ ስንመጣ we defined as what for a natural number n and a real number a the symbol a the power of n you see a the power of n ምን ይሆናል? n ናቹራል ነምበር ነው። ቤዛችን ማን ነው? እዚህ ጋር a ነው። read as the nth power of a እንለዋለን። ለምን እዛ ጋር ምን ብለናል? x ስኩዌር ብለናል። the power of what 2 ማለት ነው። what's that x the power of 2 ብለናል። ወይም the square of what x ማለት ነው። እዚህም ጋር ስንመጣ ምን እንላለን? nth power of a እንላለን። ወይም a raised n እንላለን ማለት ለምን ፖሊኖሚያል ስንጽፍም ብለናል x the power of 2 ብለናል ወይም x raised to ብለናል አይደል? እዚህ ጋር ምን ይሆናል? a raised to n ሆነ ማለት ነው። is defined as a the power of n ማለት a times a times a times blah 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 times a ስንት ጊዜ n times n ፋክተር አለው ማለት n times ከተሰራ ወይም ከአባዛ ነው ምን ይሆናል? n ናችን ምን ሆነች? ፓወር ወይም ኤክስፖነንት a ምን ሆነ? ቤዝ። ስለዚህ ፖሊኖሚያል ፈንክሽኑ ጋር ኢንተርሌት ማድረግ ትችላላችሁ። ምንድነው ልዩነታቸው ወይም ግንኙነታቸው? እዚህ ጋር ፓወር ያልነውን ወይም ኤክስፖነንት ያልነውን እዚህ ጋር ቤዝ ሆነ ማለት we call this is what exponent እንለዋለን። ምን ማለት ነው? a the power of n ማለት ኤክስፖኔንሻል ኤክስፕሬሽን እንለዋለን። ለምሳሌ እዚህ ጋር ኤግዛምፕል ማየት እንችላለን። ለምሳሌ ምን ይላል? 2 the power of 4 ይላል። ምን ማለት ነው? ሁለትን 4 ጊዜ አባዛው ማለት ነው። ፓወሩ ማን ነው? 4 ቤዙ ማን ነው? 2 ነው። ስለዚህ የሚረባው 4 ጊዜ የሚረባው ማን ነው? ቤዙ ነው። ያ ማለት ማን ነው? 2 times what 2 times what 2 times what 2 ስንት ጊዜ? 4 ጊዜ። ይሄ ማለት ነው 2 ሲባዛ በ2 ምን ይሆናል? 4 ሲባዛ 2 ሲባዛ በ2 4። ስለዚህ ምን ሆነ? 4 ሲባዛ 4 ማለት ነው this is what 16 ሆነ ማለት ነው። this is to the power of 4 this is what exponential expression እንላለን ማለት ነው። ሁለተኛው ላይ ስንመጣ ቢ ላይ ምን ይላል? -2 ይላል። -2 the power of 4 ይላል። ይሄ ማለት ነው -2ን ስንት ጊዜ እናባዛለን? 4 ጊዜ። ያ ማለት -2 times what -2 times what -2 times what -2 የሚረባው ማን ነው? -2 ስንት ጊዜ? 4 ጊዜ ማለት ነው። ለምን -2 ርቢ 4 እንዳላችሁት ማለት ነው ከታች ግሬድ ስትማሩ። ስለዚህ -2 times -2 ምን ይሆናል? 4 ይሆናል። ሲባዛ -2 times -2 አሁንም ምን ይሆናል? 4 ሲባዛ 4 ምን ሆነ ማለት ነው? 16 ሆነ ማለት ነው። this is what one example of what exponential expression እንለዋለን። -3 the power of 3 የሚላል እዚህ ጋር -3 the power of 3 ይሄን ስንመጣ ምን ማለት ነው? this is equal to what -3 times what -3 times what -3 ማለት ነው። እዚህ ጋር ማን ነው 3 የሚያባዛው? ማን ነው 3 የሚያባዛው ማለት የሚረባው 3 ታይምስ የሚሆነው ማን ነው? ኔጌቲቭ ሳይሆን ማን ነው? 3 ብቻ ነው። ያ ማለት ነው እዚህ ጋር ኮንሲደር አናደርግም ማለት ነው ኔጌቲቮቹ። ለምን አናደርግም? የሚያባዛው 3 የምንለው ማን ነው? 3 the power of 3 የሚለው ወይም ደግሞ x the power of 3 የምንለው ማን ነው? 3 ብቻ ስለሆነ ማለት ነው። ኔጌቲቭ ምንድነው? ኮኤፊሺየንት ነው። ስለዚህ ምን ይሆናል ይሄ? this is equal to what ኔጌቲቭ ኦፍ 3 times 3 ምን ሆናል? 9 times 3 ምን ሆናል? 27 ኔጌቲቭ 27 ሆነ ማለት you see ዲፈረንሱን ማየት እንችላለን። እዚህ ጋር -2 the power of 4 ስንል ምን ማለት -2 4 ጊዜ ነው የተባዛው -2 ነው ያባዛ ነው። እዚህ ጋር ግን ስንመጣ ሲ ላይ ስንመጣ ኔጌቲቭ ምንድነው? ኮኤፊሺየንት ናት። 3 the power of 3 የሚለው ቁጥሩን ብቻ ነው እንጂ ኔጌቲቭን አያካትትም ማለት። ስለዚህ ኔጌቲቭን ለማካተት ልክ እንደ ቢ ላይ እንደሰራ ነው ልክ እንደዚህ ምን መሆን አለበት ማለት ነው? በብራኬት -3 the power of 3 መሆን አለበት ማለት ነው። አንፎርቹኔትሊ ኤክስፖነንቱ 3 ስለሆነ 3 ጊዜ ስለሚባዛ ተመሳሳይ ቫልዩ ልናገኝ እንችላለን ማለት ነው። let's come to d ላይ ስንመጣ ምን ይላል? -40 the power of 3 ነው። ቤዛችን ማን ነው? -40 ነው። ኤክስፖነንታችን ስንት ነው? 3 ነው። ስለዚህ ምን ማለት ነው? ይሄ ማለት -4 times t times what 3 times -4 times what t times what አሁንም -4 times what t ይሆናል ማለት። ለምን
3 ጊዜ ነው የምናረባው ማለት ነው ኔጌቲቭ 40 ቤዙ ማን ነው ኔጌቲቭ 40 ነው ኤክስፖነንቱ ማን ነው 3 ነው ስለዚህ we call this is exponential expression እንለዋለን እዚህ ጋር ስንመጣ ኔጌቲቭ 4 ታይምስ ኔጌቲቭ 4 ታይምስ ኔጌቲቭ 4 ስንት ጊዜ ነው ኔጌቲቭ 4 የተባዛው 3 ጊዜ ነው ስለዚህ ኔጌቲቭ ይኖራል አይኖርም ይኖራል ለምን ኦድ ጊዜ ስለሆነ ወይም ደግሞ 3 ታይምስ ስለተባዛማ ያ ማለት ኔጌቲቭ 4 ታይምስ ኔጌቲቭ 4 ኔጌቲቭ that is positive 16 ሲባዛ ኔጌቲቭ 4 ኔጌቲቭ ምን ይሆናል 64 ሆነ ማለት ነው ቲ ስንት ጊዜ አፒር ያደርጋል እዚህ ጋር 3 ጊዜ ስለዚህ ምን እንላለን t the power of 3 እንላለን ማለት ስለዚህ እዚህ ጋር እንደምናየው you have to compare b and c b c and d compare and contrast ስናረግ ምን አለ ማለት ነው b ላይ ስንወስድ ኔጌቲቭ 2 4 ጊዜ ነው የሚባዛው ለምን 4 ጊዜ ሆነ ኔጌቲቭ 2 በብራኬት ይወስዷል ያ ማለት ኔጌቲቭ 2 ነው የምናባዛው ማለት ነው c ላይ ስንመጣ ግን 3 ነው 3 ጊዜ የምናባዛው እንጂ ኔጌቲቭን አያባዛም ማለት ነው ኔጌቲቭ ምንድነው ኮኤፊሺየንት ነው ማለት ነው የሚባዛ አይደለም መጀመሪያ 3 3 ጊዜ ካባዛን በኋላ በኔጌቲቭ አንድ እናባዛዋለን ማለት ነው እዚህ ጋር ኔጌቲቭ 40 the whole cube የምንለው ግን ምን ማለት ነው ኔጌቲቭ 4 ስንት ጊዜ እናባዛለን 3 ጊዜ ኔጌቲቭ 4 ቲ ነው እንጂ አሁን እዚህ ጋር ኔጌቲቭ ለብቻ አይደለችም ስለዚህ ኔጌቲቭ 14 4 ጊዜ እናባዛለን ማለት ነው ውጤቱን እናስቀምጣለን ይሄ ምን እንለዋለን ኤግዛምፕል ኦፍ ዋት ኤክስፖኔንሻል ኤክስፕሬሽን ነው ለምን ቤዝ አለው ኤክስፖነንት ወይም ደግሞ ፓወር አለው ለምን እዚህ ጋር እንደጻፍ ነው a the power of n ማለት ቤዙ a ነው n ምንድነው ፓወር ነው ወይም ደግሞ ኤክስፖነንት ነው ስለዚህ we call this is exponential expression ብለናል ማለት ነው exponential expression ማለት ስለዚህ n ስንት ጊዜ ነው n ታይምስ ማባዛት ማለት ነው የተሰጠንን ቤዙን በተሰጠን ፓወር ወይም ኤክስፖነንት ማባዛት ማለት ነው we call this is exponential expression እንለዋለን ኤግዛምፕሉም እንዳየነው ይሄን ይመስላል ማለት ነው እዚህ ጋር የምናየው ኔጌቲቭ 2 the power of 4 ማለት ኔጌቲቭ 2 4 ጊዜ ማባዛት ነው እዚህ ጋር ግን ኔጌቲቭ 3 the power of 3 ስንል 3 ጊዜ የሚያባዛው 3 ነው እንጂ ኔጌቲቭን አይደለም እዚህ ጋር ኔጌቲቭ 40 the power of 3 ስንል ግን ኔጌቲቭ 4 ቲን ስንት ጊዜ እናባዛለን 3 ጊዜ እናባዛለን ማለት ነው ለምሳሌ ቢን በዛ አይነት መንገድ ልንገልጸው እንችላለን ይሄ ቢሆንስ ኔጌቲቭ 2 the power of 4 ቢሆን ይሲ አሁን እዚህ ጋር ይሄ ቢ እና ይሄ ይለያሉ ለምን እዚህ ጋር 4 የሚያባዛው 4 ታይምስ የምናባዛው ማን ነው 2 ነው እንጂ ኔጌቲቭ 2 አይደለም ይሄ ማለት ነው this is equivalent to ይሄ እንዴት ይገለጻል ኔጌቲቭ ኦፍ what 2 ታይምስ what 2 ታይምስ what 2 ታይምስ what 2 ስንት ጊዜ 4 ጊዜ ይሄ ምን ማለት ነው this is equals what ኔጌቲቭ what 16 ማለት ነው እዛ እንደሰራ ነው ፖዚቲቭ ነው ኔጌቲቭ ነው ለምን ይቺ ኔጌቲቭዋ ኮኤፊሺየንት ናት እንጂ 4 ጊዜ አትባዛም ማለት ነው 4 ጊዜ እንድትባዛ ካስፈለገ ምን ማለት አለብን ማለት ነው ኔጌቲቭቱን በብራኬት ውስጥ ማስቀመጥ አለብን ማለት እንዴት ቢ ላይ እንደሰራ ነው ማለት ስለዚህ ኤክስፖኔንሻል ኤክስፕሬሽን ማለት ይሄን ይመስላል ማለት ነው